ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? ይህንን ታሪክ እያደመጣችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም የደውሏን ምልክት እየተጫናችሁ እንድታበረታቱን እንጠይቃለን። እናመሰግናለን። ምዕራፍ 30 የንጉሠ ነገሥቱ ጦር አሰፋፈር በመቀሌ ምሽግ የመጀመሪያው ጦርነት። ዳግማዊ ምኒልክ በታኅሳስ 28 ቀን የገናን በዓል በጨለቆት ካሳለፉና በ29 መቀሌ ደርሰው ከነራስ መኮንን ጋር ከተገናኙ በኋላ በመቀሌ ከንዳ ኢየሱስ ምሽግ የተተኮሰ የመድፍ ጥይት ከማይደርስበት ስፍራ ሰፈሩ። በመቀሌ ምሽግና እርሳቸው በሰፈሩበት ስፍራ መካከል 6500 ሜትር ስለሆነ በዚያን ጊዜ በኢጣሊያኖቹ እጅ ያለው የመድፍ ጥይት የሚሄደው 3800 ሜትር ብቻ ስለሆነ የሰፈሩ ጉዳይ የጥናት እንደተደረገ ያስታውቃል። እንዲያውም በዚያን ጊዜ ከፈረንሳይ ሀገር ተገዝቶ የመጣውና በኢትዮጵያውያኑ እጅ ላይ ያለው የመድፍ ጥይት እስከ 4500 ሜትር ድረስ ሄዶ ስለሚመታ የመድፍ አይነት ከኢጣሊያኖቹ የኢትዮጵያኑ ይሻላል ማለት ነው። ዳግማዊ ምኒልክ በመቀሌ እንደደረሱ ምሽጉን በአንድ የጦር ክፍል አስከብበው እርሳቸው ግን መቀሌን አልፈው 110 ኪሎ ሜትር ድረስ ተጉዘው ዋና የጣሊያ ጦር ተከማችቶ ወደሚገኝበት ወደ አዲግራት ሄደው ለማጥቃት ሊሞክሩ ይችሉ ነበር። ነገር ግን ባላጌ እንደሆነው ይህንንም በመቀሌ የመሸገውን ጦር በሙሉ እየጠራረኩ አልፋለሁ በሚል ስሜት እዚህን ጣሊያኖች ከጉድጓዳቸው ሳላወጣ ወደ ግራም ወደ ቀኝም አልልም ብለው በዚያው ሰፈሩ። እንደዚሁም ጄኔራል ባራቴሪ ያላጌን መሸነፍ ከውርደት ቆጥሮ አዲስ የድል ብድር መልሳለሁ እያለ በሚመኝበት ጊዜ የገዛ ጦሩ መቀሌ ላይ ተከቦ ሲጨነቅ ከአዲግራት ገስግሶ በንጉሠ ነገሥቱ የሚመራውን ጦር ለመግጠም ጉልበቱም አልተማመነውም። በዚህ ምክንያት ጋሊያኖ ፎክሮ በመቀሌ ቀርቼ የአገሬን ባንዲራ ከላከላለሁ እንዳለው ድሉ ያውጣው ብሎ ባራቴሪ እዚያው አዲግራት ምሽጉን እያጠናከረ ተቀመጠ። ስለዚህ አፄ ምኒልክ ጦራቸው መቀሌ ደርሶ ሰፈሩን ተከፋፍሎ ከዚያ በኋላ በምሽጉ ዙሪያ ራቅ እያሉ እዚህ እንደሚከተለው ሰፈረ። በምሽጉ በምዕራብ በኩል በደብሪ የሸዋ ጦር፣ በምስራቅ በኩል የንጉሥ ተክለ ሃይማኖትና የራስ መንገሻ ዮሐንስ ጦር፣ በጋምቤሳ በኩል የራስ መንገሻ አቲከም፣ የራስ ወዴ የደጃች ወልዴ ጦር፣ ወደ ጨለቆት በሚወስደው መንገድ ላይ የንጉሠ ነገሥቱ የራስ መኮንንና የፊት አውራሪ ገበየው ጦር። ጦሩ በዚህ አይነት ከሰፈረ በኋላ ስለ ጦርነቱ አጀማመርና አመራር በስፍራው የነበሩት ጸሐፊ ትእዛዝ ገብረስላሴ የሚከተለውን ጽፈዋል። ድንኳን በሚተከልበትና ጭነት በሚራገፍበት ጊዜ አንድ በቅሎ ፈርጥጦ ወደ ኢጣሊያኖቹ ሰፈር ሮጠ። አንድ ሰው ሊመልሰው ሲሮጥ ባዩ ጊዜ ጣሊያኖቹ የመድፍ ተኩስ ጀመሩ። ኢጣሊያኖቹ አብዝተው በመተኮሳቸው ንጉሠ ነገሥቱ በተመለከቱ ጊዜ ከመኳስ አባተንና በጅሮንድ ባልቻን ሂዱ እናንተም ተኩሱባቸው ብለው አዘዙና የምሽቱ ጊዜ በመድፍ ተኩስ አለፈ። ወደ ማታ ንጉሡ እንደገና ሊቀ መኳስ አባተንና በጅሮንድ ባልቻን ጠርተው እነዚህን ኢጣሊያኖች ከጉድጓዳቸው ሳላወጣ ወደ ግራም ወደ ቀኝም አልሄድም፣ እናንተም የጠላት መድፍ ጥይት የማይደርስበት ስፍራ መርጣችሁ ከዚያ ሆናችሁ ምሽጉን በመድፍ ምቱት ብለው አዘዟቸው። ካሉ በኋላ ሊቀ መኳስ አባተ ጦራቸውን ይዘው በምሽጉ በስተግራ የጣሊያኖች ቃፊር ጠባቂ አባረው ምሽግ አበጅተው በመድፍና በመትረየሳቸውን እንደጠመዱ በጅሮንድ ባልቻን በስተቀኝ በኩል እንደዚሁ ሌሊቱን ተገን ወይም ምሽግ ሰርተው መድፍና መትረየሳቸውን ጠመዱ። ኢጣሊያኖቹም የኢትዮጵያኖቹን መጠጋት ባወቁ ጊዜ የመድፍና የጠመንጃ ተኩስ አበረከቱ። አነጣጥሮ በመተኮስ የተመሰገኑት ሊቀ መኳስ አባተም በሩቅ በሚያሳየው መነጽራቸው ታቦቱን አውጥተው የያዙትን የቤተ ክርስቲያን ሕንፃ ተመልክተው አስተካክለው ቢተኩሱ የመድፉ ጥይት በመተኮስ ገብቶ የአንዱን መድፍ እግር ሰባበረው።
ጣሊያኖቹም ከተበላሸው መድፋቸው ላይ ጭስ መነሳቱን ባዩ ጊዜ እየተኮሱ የመድፍ ጥይት ሊቀ መኳስ አባተና በጅሮንድ ባልቻ ባሉበት ቦታ ላይ እንደ በረዶ አወረዱባቸው። ነገር ግን አንድም ሰው አልቆሰለም። በዚህ ጊዜ አፄ ምኒልክ ድንኳናቸው ወደ ላይ ካለው ከፍተኛ ስፍራ ላይ ሆነው የመድፉን ውጊያ በመነጽር ሲመለከቱ ንጉሥ ተክለ ሃይማኖትና የቀሩት መኳንንትም ደርሳቸው ያዩ እንደነበር ጸሐፊው ዘርዝረውታል። ከዚህ አያይዘው እቴጌ ጣይቱ ድንኳናቸውን መጋረጃ ገልጠው ሲመለከቱ በእርሳቸው አጠገብ አዛዥ ወልደ ዘአማኑኤል ቆመው ስለነበረ እቴጌይቱ ወደ እርሳቸው ፊታቸውን አዙረው ሂድና ከሊቀ መኳስ አባተ የተመካክረህ ምንጩን ለመያዝ ትችል እንደሆነ ሞክር ብለው አዘዟቸው። እሳቸውም ሄደው እንደታዘዙት ከሊቀ መኳስ አባተ ጋር ቢነጋገሩ ሊቀ መኳሱ የምንጩ ስፍራ ጥልቅና ወደ ኢጣሊያኖቹ ምሽግ የቀረበ ነው። በምንጩና በምሽጋቸው መካከል 150 ክንድ የሚሆን ርቀት አለ። ቢሆንም መተላለፊያውን በመድፍ ሳስጠብቅ ቆይቼ ሌሊት ሲሆን ወታደር ልኬ ምንጩን አስይዛለሁ ብለው መለሱላቸው። አዛዥ ዘአማኑኤልም ይህን መልስ ከሊቀ መኳስ ተቀብለው እቴጌይቱ ቢነግሯቸው በጣም ደስ አላቸውና ነገሩንም ለአፄ ምኒልክ እንዳማከሯቸው ንጉሡም መልካም ነው ብለው ሲመልሱ እቴጌይቱ ለወታደሮቻቸው እስካሁን ድረስ ምሽጉ ውስጥ ገብተን ለመዋጋት ደስታችን ነው ትሉ ነበር። ነገር ግን ወደ ምሽጉ ገብቶ ለመዋጋት እንደዚህ ለብቻችሁ ጦር የምሽጉ መንገድ ጠባብ ስለሆነ ከኢጣሊያኖቹ መድፍና ጥይት የበለጠ እርስ በርሳችሁ ትገዳደላላችሁ። ስለዚህ ሄዳችሁ ጣሊያኖቹ ውሃ እንዳይቀዱ ምንጩን ጠብቁ። እናንተም እስካሁን ምሽግ ገብተን እንዋጋለን የምትሉ የሜዳን ጦርነት እንደማትፈሩ ተስፋ አለኝ። ስለዚህ እዚህ ጦርነት ተዋግተው ለተረፉት ደስ የሚያሰኝ ክብር ሽልማት ሰጣቸዋለሁ። ለሞቱትም ተስካራቸውን አወጣላቸዋለሁ፣ ልጆቻቸውንም አሳድግላቸዋለሁ። እግዚአብሔር ከእናንተ ጋር ይሁን ብለው እንዳሰናበቷቸው ዘርዝረዋል። እቴጌይቱ በዚህ ንግግር ካሰናበቷቸው በኋላ ወታደሮቹ የጦር መሳሪያቸውን በደንብ አዘጋጅተው እንደተቆጣ ነብር መስለው ከቀኑ በ11ኛው ሰዓት ወደ ምንጩ ተጓዙ። እቴጌይቱም ሌሊቱን ሙሉ አምላኬ ሆይ አታሳፍረኝ፣ እርዳኝ እያሉ ሲጸልዩ ሲያዝኑ አደሩ። 11 ሰዓት ሲሆንም ላይ እንደተባለው ገብረ ጊዮርጊስ፣ ድልነሴና ሸዋዬ የሚባሉት አሽከሮች ተነስተው በእነርሱ ውስጥም ለእያንዳንዳቸው የሚታዘዝ 300 ባለጠመንጃ ወታደር ይዘው ወደ ምንጩ ከሄዱ በኋላ የሚተኩሱበትን ምሽግ እንዳበጁ ጸሐፊ ትእዛዝ ገብረስላሴ በደንብ አብራርተውታል። ከዚህም አያይዘው ኢጣሊያኖቹ ምንጭ ወደ ምሽጉ መቅረብ ምክንያት አበሾቹ መጥተው ይይዙታል ብለው እንዳላሰቡ፣ ነገር ግን ባወቁ ጊዜ ሐሙስ ከማታው በ3 ሰዓት መድፋቸውን እየጎተቱ ወጥተው ባለጠመንጃዎቹ ጭምር ምንጩን የሚጠብቁት ላይ በድንገት ደርሰው ውጊያ እንደገጠሟቸው፣ ጠባቂዎቹም ጠንክረው ከመዋጋታቸው የተነሳ ጣሊያኖቹ ወደ መጡበት መመለስ ግድ እንደሆነባቸው በማግስቱ ሊቀ መኳስ አባተ ከበጅሮንድ ባልቻ ጋር ተስማምተው ጣሊያኖቹን ያሉበትንና መድፋቸውን የጠመዱበትን በመነጽር ተመልክተው በመድፍ መቱት። ጣሊያኖቹ ጓዛቸውን መድፍ እንደማይደርስበት ቦታ እንዳዛወሩ ሊቀ መኳስ አባተ በምሽግ ያሉትን በጥብቅ እየጠበቁ ወዲያና ወዲህ ሲሉ በመድፍና በመትረየስ እየመቱ ጣሊያኖቹን ምሽጉን እስኪለቁ ድረስ ሳይተኙና ከነመሳሪያቸው ሳይለዩ ሰነበቱ። በዚህም ሳምንት ሊቀ መኳስ አባተ የሰሩትን ማንም ሊሰራው እንደማይችል እቴጌ ጣይቱን በየቀኑ ከሌሊቱ 9-10 ሰዓት ድረስ ውሃን ለሚጠብቁ ወታደሮች ብዙ መጠጥ የያዘ ቀንድና በመሶብ እንጀራ ስጋም እየጨመሩ ይልኩ እንደነበር፣ የጦር ወታደሮቹም እየበሉ እየጠጡ ሕይወታቸውን ለሀገራቸውና ለንጉሳቸው መስዋዕት ሲሉ አንድም ቀን መሳሪያቸውን ትተው ሳይተኙ ጠላት ውሃ እንዳይወስድ እየተከላከሉ ቆይተው በመጨረሻም ምሽጉን እስከ ማስለቀቅ መድረሳቸውን በሚገባ ገልጠውታል። ጸሐፊ ትእዛዝ ገብረስላሴ በዚሁ ጽሑፋቸው እቴጌ ጣይቱ ከመኳንንቱ ሊቀ መኳስ በኋላ ራስ አባተ፣ በጅሮንድ ደጃዝማች በልቻ፣
ከወጣት ሹማምንት ገብረ ጊዮርጊስ፣ ድልነሴና ሸዋዬ የሚባሉትን ጎበዛዝት ታዘው በእንዴት ያለ አኳኋን የመቀሌን ጦርነት እንደተካፈሉ ያሳዩናል። ከሁሉ በበለጠ ጸሐፊ ትእዛዝ ገብረ ሥላሴ የመቀሌን ምሽግ ለማስለቀቅ ሊቀ መኳስ አባተ 10 ቀን ሙሉ ያለ ረፍት ምሽጉን እየተቆጣጠሩ የኢጣሊያ ወታደር ከስፍራው እስኪነቀል ድረስ በመድፍና በጥይት እየመቱ ጠላትን ረፍት እንዳሳጡት አሳይተውናል። የእርሳቸው አጻጻፊ ነሲብዛ ጣሊያኖቹ ከጻፉት ጋር ይገጥማል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።